አይቀይርባችሁ እዚህ ላይ እንግዲህ ሚንጫጩ ነገሮች ልይ ሲያፍሩ ይሄ ፍቅራችሁን አይቀይርባችሁ አሚን ረቢና አለሚን ብሩክና ሀይሚዬ ደግሞ ሻይ ዶንት ሻይ አትፈሩ ዶንት አፍሬድ አትፍሩ ማለት ነው ሁለት ጥንዶች ላዚም ምንጫጫ ነገር አይጠፋም ምንጫጫ ሳይሆን አንተ ደግሞ የሚያለቅስ ይሻላል ህፃኖች እንደ አይነት ዘፈን የለም ከዚህ በኋላ ወጣችሁ አስጨርሰኛ ዘፈን ውይ ስለፊት እልም ሰለምል ከዚህ በኋላ እንደዚህ ነገር ባይባቸው ማለት ነው እንግዲህ ሀብ ወንድማችን በመጀመሪያ እሱም እኛንም አመስግነዋል በጣም ቴንክ ዩ ቬሪ ማች ሪሊዮን ነው ትልቅ ነገር ነው ሀብ ያደረገው ብዙዎቻችን ስንጨናነቅበት ድራማም ቢሆን አንዳንዴ ቀል ሲበዛ ሶሪ መንገድ ይርስታል ውዶቼ ማለት ነው ሀይሚዬና ብሩኬ ደግሞ በሚጨቃጨቁበት ሰዓት ሁላችንም እንረባብሻለን ሌላው ደግሞ ረቢን በጣም እንሰልቻቻለን ራስ ስልችት የሆነ የምትሉት ነገር የለም ግን ለምን ብለን ያው በትዕግስት ነው ሁላችንም እየታገልን ያለ ነው የነበረው ማለት ነው እንደዚሁ ደግሞ ሜንሽን እያደረግን ብዙ ቮይሶችን መልካም ነገሮችንም ስናሰራጭ ነበር ሆኖም ግን አልহামዱሊላህ ሀይሚዬና ብሩክም ሀብም ሰበብ ሆኖ ወደ ሰላም መጥተዋል ፕራንኩንም አቋርጠውታል ያው እኛም ስለተረባበሽን በእኛ ምክንያት ነው ፕራንኩንም ሊያቋርጡት የቻሉት ማለት ነው ለእኛም ማስቡ ነው አንዳንድ ውዶች ለምን እዚህ ጋር አሁን የሰሩት ስራ ነው 100% ስራ ነው ገባችሁ ሆኖም ግን ያው የተስተካከለ አይደለም ሁሉ ነገሩ ማለት ነው መልሶ ማውራቱ አስፈላጊ አይደለምና ሁላችንም ተረባብሸን ነበር በቃ ዝብርቅርቅ ያለ ነገር ነበር ዝብርቅርቅ ሊሆነብን ባይዘው ማለት ነውና አልহামዱሊላህ ያ ጊዜ ያለፈ ሀብ ደግሞ እሱም ስራ ላይ ነው እንደዚሁም ደግሞ ከናኒና ከሀብ አንዳንድ ነገሮችን ያሳለፉትን ሶስተኛ ሰው መግባት እንዳይለበት አንዳንድ ምክሮችን ዲስከስ እንዳረገ ነው እየተናገረ ያለው ሀብ እና ሀብ በድጋሚ ከልብ ነው የምናመሰግነው ቢግ ሪስፔክት አለን ወደ እሱ ቤት ይሄደ ነው እንግዲህ ሌላው ደግሞ ውዶቼ ማለት ነው ሁላችንም ደግሞ ብዙ ነገሮችን መማር አለብን ብዙ ነገሮችን ማወቅ አለብን አንዳንድ ያው ሀብ ማለት አልহামዱሊላህ በእድሜም እንደዚሁም ደግሞ በፍቅር ራሱ 5 አመት በጣም ቆይቷል ያው በትምህርት ላይም ስለሆነች ነው አይ ቲንክ እና ብዙ ነገሮችን ከሀይሚና ከብሩኬ ሞርዛን ያኔ እንዲሁ ለምን ድራማ ላይ ሆነ ሁሉ የሚጨቃጨቅ ነው ሀይሚዬና ብሩኬና ይሄን ነገርን ያው በመመካከር ሶስተኛ ሰው ባለማስገባት ሪሊ ለነገ ህይወታቸው የሚለውን ማስተብ እንዳለባቸው ነው ሀይሚና ብሩኬ ነገ ዩቲዩብ ሊዘጋ ይችላል ህይወት ግን በህይወት ቀል የለም ሪሊ ነው ሀይሚና ብሩኬ ነገ ልጅ ይወልዳሉ ይጋባሉ ላይክ ሰው ይንጫጫሉ ብሏል ባቻው ነው እዚህ ጋር ሀይሚና ብሩኬ ስንል እንደዚሁም ደግሞ ያላገባሽ የምታዳምጪኝ መሰረቱ አሁን ነው ሪሊውን ነው ለትዳር ወይ ደግሞ ፍቅረኛ ከያዛችሁ ዛሬ ላይ ነው መጠንቀቅ ያለባችሁ ነገር ሴት ልጅ እድሜዋ ሲጨምር ላይክ ስትወልድ ላይክ ዛሬ ላይ ነገሮችን ኢዚ ያረጋችሁ ጥንድ ሆናችሁ አዲ ካረጋችሁ መናናቅም ይኖራል መከባበር አይኖርም ሪሊውን ነው የምነግራችሁ እዚህ ጋር የምታዩት ነገር የሀይሚዬና የብሩኬ ማለት የሁላችሁም ሴቶች ያለገባችሁ ማለት ነው መሰረቱን ነው ዋናው ከታች ማለት ነው ገባችሁ በትዳር ዙሪያ ደግሞ ትልቁ ነገር ምንድነው መከባበር ነው ሪስፔክት የሚባል ነገር አለ ራሱን የቻለ ሪስፔክት የሚባል ነገር አለ ትልቁ ነገር መቻቻል የሚባል ነገር አለ የምትወዱት ሰው ከሆነ የምታፈቅሩት ሰው ከሆነ ሰበር ትግስት እና ሁለታችሁም ኃይለኛ ያለመሆን ያው እዚህ ጋር ፍራንክ ነው የሚሰሩት ሆኖም ግን ፕራንክም ቢሆን ብዙ ነገሮችን መማርና ብዙ ነገሮችን ማወቅ የምትችሉበት ነው እህቶቼ ማለት ነው ብዙዎቻችሁ አሁን ቲክቶክ ላይም ላይክ ሁሌ ፎከስ ሀይሚና ብሩክ ላይ እኔ እዚህ ጋር ስለ ሀይሚ ስለ ብሩክ ሳወራ እዚህ ጋር አልሐምዱሊላህ እኔ ራሴ ትዳር አለኝ ከአንዷ እህቴ ደግሞ ቀድሜ ያገባው ሊሆን ይችላል ያላገቡ እህቶቼ ደግሞ በጣም ብዙዎች አሉ ገባችሁ ቢያንስ እንኳን ለእናንተም ጭምር ነው መሰረቱን ከታች ካላሳመራችሁት በ21 በ20 አመት ሆናችሁ መከባበር ካሌለ መጨረሻ ላይ መናናቅ የሚባል ነገር ይመጣል ሪስፔክት እጭ እና ሀይሚዬና ብሩኬ በጣም ነው የምንወዳቸው በጣም ነው የምናከብራቸው ሬዲዮ ነው ግን ምንድነው ስራ ሲሰሩ እኛ ፎከስ አድርገን የምንከታተላቸው እንደ እውነት ስራውን ነው እኮ ስራውን አንድ ቤት ቁጭ ብለው
እየተቃቀፉ ሰላም እየተባባሉ ተጣላን ሲሉ እናምናለን። ፎር ኤግዛምፕል አሁን የስተርዴይ አረ ትንሽ ደቂቃ ነው ያየሁት። ባይዘዌ አብርሽ ቤት አልጋ ላይ ተኝቶ ነው መሰለኝ እሷ ደገፍ ብላበት ኮሜንቶች እባክህ አብርሽ ተታረቁ ይላሉ። እንዴ እነዚህ ጤነኛ ናቸው እንዴ ነው ያልኩት። ለምን እንዲህ መጣላት? አልጋ ላይ ወጥቶ እየተኛ ካልተኛው እተኛለሁ ከልጅሽ ጋር ብሎ አልጋ ውስጥ ገብቶ እሱ ሩታ እሱ ላይ ተኝታ ኮሜንት ላይ ታረቁ የሚል ኮሜንት አለ እና ወዲያውኑ ነው የወጣሁት። እኔ ቪዲዮን ብዙም አላየሁትም፣ ቢዚም ነበርኩ አጋጣሚ ማለት ነው። ቢዚም ባልሆን አላይም፣ ለምን ይዋሻል? እና እንደዚህ አይነት ቪዲዮን ያላይም። ለምን ከሴቶች ጋር ሲጀምሩ ይደብረኛል። ደስ የሚለኝ አብርሽና ሩታ ብቻ ሲሆኑ ነው ደስ የሚለኝ ማለት ነው። ሴቶቹን ግን አልወድም፣ ሀላይ ማየት አልፈልግም ቶታሊ ማለት ነው። እና ምን ላችሁ ፈልጌ ነው፣ ሀይሚና ብሩክም አልተጣሉም፣ በፍጹም ጥል የለባቸውም። ግን የሚከብደው ምንድነው የሚጠቀሙት ቃላቶች በቃ የሆነ ተስፋ ነው የሚያስቆርጠው። ቁጥራቸው እያላቸው አንዳንድ እህቶቼ ሀይሚና ብሩክ የምታወሩ ከሆነ ይህን ስራ ፈልገው በሚሰሩበት ሰዓት እኛ ብለናቸው አይደለም። ምንድነው ቃላቶቹ ማስተካከል ነው ያለባቸው። መናናቂያ የሌለው ቃላት፣ ትምህርት እንኳን እንዲሁም ማለት ነው። መከባበር፣ ድራማም ቢሆን ፕራንክም ቢሰሩ መከባበር። ለምን ሁለቱ ጥንዶች ስለሆኑ ቢያንስ ከነሱ የምንጠብቀው የሚወጣው ቃላቶችን ያስተካክሉ። በዚህ አጋጣሚና ቃላቶቹ ናቸው ብዙዎቻችንን የረበሸው። እኔ ራሴ ትዕግስት ያለቀው የሚያወጡት ቃላቶች መከባበር የለም። ላይክ በቃ ያኔ የሴት ሞራል ብቻ ያኔ በቃ በጣም እንትን አለኝ። እኔ ደግሞ አልወድም እንደዚህ ማለት ነው። አታ ፕራንክም ቢሆን ሴት ነው እና ድራማም ነው ፕራንክ ነው። ቢያንስ ሀይሚና ብሩኬ ይሄን ነገር መጠንቀቅ በጣም እንዳለባቸው ምከሯቸው በውስጥም ማለት ነው። ሲቀጥል እንግዲህ ሀብ ምንም እናንተ ስታወር እንዴት ተሰማኝ? ኦኬ ባይዘዌ ሀይሚ ያልተሰጣትም እንደ ሙቤን የተሰጠውን ነበር ለካስ። ብዙ ጊዜ ውዶቼ ማለት ዩቲዩብ ሲከፈት በብዛት ሲከፍቱ ያኔ ሞርዛን ዩቲዩበሮች ማለት የቡታጀራ ዩቲዩበሮች ጥንድ ሆኖ ይመስለኛል እንደዚሁ የሚሞሉት ፎርሙን በሙቤ ስለተሞላ ነው። አያችሁ። እና እኔ ራሴ ሀይሚ እንዴት አልተሰጣትም እላለሁ። 100,000 ማለት ነው። 100,000 ሲከበር ይሰጣል ሰው ሲፈርም ደግሞ እጁ ተንቀጥቅጧል። ሀብ የብሩክስ ተሰጥቶታል፣ አኪድ ይሰጣል። ለአንዳንዱ ደግሞ ለምን እንደሆነ አይላቅም ቶሎ እንትን የሚል አይመስለኝም። እና እንግዲህ ያው 100,000 ስትደርሱ ይሰጣቸዋል ማለት ነው። ፌመሶች ሰምታቸዋል። እና ሀይሚዬና ብሩኬ አላህ ይስጣችሁ። ይሄ ሁሉ በእናንተ ነው። ለምንድን ነው የምትመርቀን? ላይካው የበራሳችሁ ሰው ነው፣ ትክክል ነው። እንደዚሁም ደግሞ የጨረቃ ፋሚሊዎች ትልቅ ክብር ይገባቸዋል። ሞርዛን ለቡታጅራ ዩቲዩበሮች ዋና ስሩ ማለት ነው። ስሩ የጨረቃ ፋሚሊዎች እንዲህ ቲክቶክ ላይ ያላችሁ የጨረቃ ፋሚሊዎች ብቻ ሳይሆን የእነ አብርሽም እነዛ ግሩፕ ያደረጋችሁ በጣም እናንተ ኢምፖርታንት ፎር ቻናልስ ለእኛም ተርፋቸዋል። እና አላህ እንግዲህ ያስደስታችሁ። ሰውን ሁሉ እንደዚህ ህዝቡን እያስደስታችሁ ነው። ከምር ለብዙ ሰው ስራ ከፍተዋል ሀይሚዬና ብሩኬ። ሀይሚዬ ትሰራለች ታሰራለች፣ የኛ ጀግኒት ማለት ነው። እንግዲህ ይሄው ሀብም እንግዲህ ተቀበለ። ቀላል ነው እንደ ይሄ ነገር ራሱ ውስጥ ቤታቸው ስልጥፍ ያደርጋሉ። እንደ ሙቤ መስሎኝ ነበር፣ ለካስ ሀይሚቲ ነው። እና በኃይለኛው ነው እንትን ያሉት። ምክንያቱም ይህን ነገር መያዝ በጣም ደስ ይላል፣ ያነሳሳል። ብዙ ስራዎች እንድትሰራ ምናምን ሞር ብዙ ፋሚሊ ለማፍራት ነው ብለሽ ቴንኪው ማለት ያስፈልጋል። እና እዚህ እንግዲህ ሀብ ያው ሸገርም የመጣው እንደዚህ ነው እንደነገርኳችሁ ማለት ነው። እና እንደዚሁም ትልቁን ደግሞ ዩቲዩቡን ብቻ ሳይሆን እንደዚሁም ደግሞ ዋናው ማስታረቁ ነው እኛ የምንፈልገው። ሲቀጥል ደግሞ ውዶቼ ማለት ነው አመስግነዋል። ብሩክም ትለያላችሁ ብሏል። የጨረቃ ፋሚሊዎች ለእኛ እንደሚያስቡ ላይክ እያለ ነው። አዎ ብሩኬ እዚህ ጋር መተሳሰብ የሚባለው ነገር ቢሄድ ጥሩ ነው። ጨረቃዎችን አስባቸው፣ ቲክቶክ ላይ ያሉትን አስባቸው። ብዙዎቹ ተስፋ ቆርጠዋል በእናንተ ሪሊዮን ነው። እኛ ዩቲዩበር ተው፣ እኛ እየሰራን ነው። ዚስ ኢዝ ዘ ወርክ። ግን ለቲክቶከሮች አስቡ። ሀይሚዬና ብሩክም እኛ በደህና ቀን እንደዚህ ስናወራ ተው እስቲ አፋችሁን ዝጉ። በቃ አሁን ዋናው ሰላም ታርቀው መጡ ይሉናል።
እኔ ለእናንተ ብዬ ነው ኮሜንት ላይ የምታለቅሱት። ለምን በደህና ቀን ካልተነገራቸው ከ2 ሳምንት በኋላ ይጀምሩላቸዋል። እና ለምን ሀይሚዬና ብሩኬ ደግሞ ምክር ይሰማሉ። እና ይህን በቃ እንዴት እንደሚመርቋችሁ እያያችሁ ነው። ለምን የእናንተ ጥረት ነው ይሄ ማለት። አንደኛ ነገር ሀይሚዬ እንዳለችው አፕሪሺየት ይነሳሳል። ጥሩ ጥሩ ነው፣ መልካም ቪዲዮዎችን እንዲያቀርብ ያነሳሳል ማለት ነው፣ ሀብን ማለት ነው። እና ይሄ ሁሉ በማጥረት ነው፣ በጨረቃ ፋሚሊዎች ነው። እናንተ ስለ ዩቲዩብ ብዙ ስለማታውቁ ነው። ይህን ነገር ስል ደግሞ እኔም ስለ ቲክቶክ ማውቀው ነገር የለም። ገባችሁ? ያለማወቅ ምን ማለት አይደለም፣ ግን ዋና ኢምፖርታንት እናንተ ናችሁ። እኔ ቤት አሁን ለምሳሌ እንደ ላይኩ 200 ሰው ብትመጡ እስከ 2000 እስከ 4000 እስከ 5000 ይታያል። ለምን እናንተ ስትመጡ ዩቲዩብ ራሱ ይሸርቷል ማለት ነው። ገባችሁ? እና ዋና ኢምፖርታንት ስሩ የጨረቃ ፋሚሊዎች እንደዚህ ሜና አብረሽ ቲክቶክ ያላችሁ ማለት ነው። በድጋሚ እንግዲህ አላህ ያስደስታችሁ፣ እንግዲህ ሀበን በጣም ነው ደስ ያለው። እንደዚሁም ሀይሚትዬም ብሩክም ብዙ ምክሮችን መክረዋል። እናንተም ደግሞ አንዳንድ ነገሮችን ወደ ራሳችሁ እየቆያችሁ ተመለሱ። በተቻላችሁ መጠን ደግሞ ዩቲዩብ ክፈቱ። ኢትዮጵያ ሄዳችሁ ትጠቀሙበታላችሁ። ሳውዲ አረቢያ ወይ ዱባይ ስደት መምጣት ማትፈልጉ ከሆነ ጠንክራችሁ ጎብዛችሁ ቤታችሁ ዋይፋይ ኢትዮጵያ በጣም ርካሽ ነው። ርካሽ ማለት በኢትዮጵያ 1000 ያልሞላ ብር ማለት ነው። 800 አሁን 1000 ገባ መሰለኝ። በጣም ርካሽ ነው። ስለዚህ መጠቀም ትችላላችሁ። ቻናል ክፈቱ፣ በጣም ትጠቀማላችሁ እህቶቼ ማለት ነው። እኔም አግዛችኋለሁ፣ ሰዓት ምናምን አግዛችኋለሁ። ስልኮች ብዙ ስላለ ማለት ነው። ወደ 7-8 ስልኮች አሉ። እኔ የልጅቷም አለ፣ የልጆች አይፓዶች ምናምን አሉ። እና ክፈቱ ማለት ነው። ይሄ ነው ለእኔ የምመክራችሁ። በተረፈ አመሰግነው። ናኑካ ብዙ ለፍታለች። የቡታጅራ ሴቶችማ ምን ያለፉታል። እኔ የምጠላ ወፍጮ ቤት ነው ከስራ ሁሉ ማለት ነው። ኢትዮጵያ ሜጃ እኔ ኢትዮጵያ ላይ ያለ ትዳር ትዝ ሲለኝ ወፍጮ ቤት መሄዱ ምናምን እሱ ሳስበው ድክም ነው የሚለኝ ማለት ነው። እና የቡታጅራ ሴቶች በጣም ደክመዋል። ሪሊ ነው ቢግ ሪስፔክት ነው የሚያስፈልጋቸው። ናኒም ስትመረቅ በተቻለክ መጠን ሻራተን ማንኛውም ሰው አሁን እየተመረቀ ነው። እና በጣም የቡታጅራ ሴቶች አላ ከእናንተ ጋር ይሁን። በጣም ነው የደከሙት ውዶቼ። ስደት ላይ ሆነን እኛ መዳን ቤት እንደምንሰራ የበለጠ ማለት ነው የበለጠ በቃ እየተሰደቡ እየተረገጡ በክብራቸው እየተረማመዱ እየሰማችሁ ነው። ቲክቶክ ላይ እንትን አንድ አለ ወይስ የለም ይፈተሽ ላይክ እና በጣም በቃ እኔ እንጃ በጣም ነው ሰፖርት። ግን ምንድን ነው ብዙዎቹ አያስቡም። እና እናኒም እንደዚሁም ደግሞ ሁሉም ቡታጅራ ያሉ ሴቶች የሚሰሩት ጥንድ ሆነው በጣም መስዋዕት ከፍለዋል፣ ከወንዱ የበለጠ ማለት ነው። ወንድ ግዴታም ነው ያው አርሶ የሚያበላለን እንዴ። እና አላህ ይስጣችሁ እንግዲህ። አላህ ደግሞ መጨረሻችሁን ያሳምር። ሀይሚትዬና ብሩኬ ደግሞ ተጋብታችሁ እንዳለው ሀብ ሚንጫጩት መተው ምናምና በቃ እንዴ ሰርፕራይዝ እንድንሆን ነገሩን ደግሞ አፍጥኑት ማለት ነው። ፈጠን ፋስተር ኖ ችልድረንስ ሀይሚ ኤንድ ብሩኬ ማለት ነው። አያምሩም? ወንበር ላይ እንዲህ ሲቀመጡ ማለት ነው። ለማንኛውም እንወዳችኋለን፣ እናከብራችኋለን። አላህ ባላችሁ ቤት ጠብቃችሁ ውዶች። ይሄን ይመስላል እንግዲህ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ